الله. الحمد لله القائل سألقي في قلوب الذين كفروا الرعب فاضربوا فوق الأعناق واضربوا منهم كل بنان وأصلي وأسلم على سيدنا محمد رسول الله صلى الله عليه وعلى آله وصحبه ومن والاه وبعد فسلام الله عليكم ورحمته وبركاته ሁላችሁንም በአላህ ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ ያው ቀኑ ደርሶ ተገኝተናል። ዛሬ ሁላችሁም እንደምታውቁት ታሪካዊ ቀን ነው። በቲክቶክ ዓለም እውነቱን ከውሸቱ የምንለይበት አምላካችን አላሁ ሱብሓነሁ ወተዓላ በተከበረ ቃሉ ምን አለ? ወቁል ጃአል ሐቁ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። በል እውነት መጣ ውሸትም ተወገደ፣ እነሆ ውሸት ተወጋጅ ነውና ያለውን ቃል እውን የምናደርግበት ውሸቱን የምናጋልጥበት ቀን ነው። ስለዚህ ሁላችሁም ኢንሻአላህ ፕሮግራማችንን በደንብ ተከታተሉ። ታፕታፕ ኮፒ ሊንክ ማድረግ አትርሱ። ያው ያለውን ነገር ከመጀመሪያው ጀምሮ ማስረዳት አለብን። ያለውን ነገር አስቀምጠን ከዛ በኋላ ቀጥታ እነሱ ወደ ማስገባት እንሄዳለን ማለት ነው። ከሱ በፊት ኡስታዝ ሁሱ ተፈضل። እሺ መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቻችን ለሁላችሁም ሰላም ብያለሁኝ። በያላችሁ ሰላምን እመኝላችኋለሁኝ። እንግዲህ ዛሬ ታላቅ የውይይት ቀን አለ። ዓላማችን ከዚህ ውይይት በስተጀርባ እውነት ይገለጥ ዘንድ፣ ሐሰት ይወገድ ዘንድ እንዲሁም ደግሞ የቀደሙት ነቢያቶች ያስተማሩት መስዋዕት ከፍለውለት የሄዱት ያ እውነተኛው መንገድ ለሰዎች ይገለጥና ይብራራ ዘንድ ያንን ሰዎች ያውቁ ዘንድ ሁሉም የሰው ልጅ ሁሉ ለዚያ ነቢያቶች ለሰበኩት አንድና ብቸኛ ለሆነው ሃይማኖት ለኢስላም እንዲከተሉና ልክ እንዲሁ አንዱን አምላክ አላህ ሱብሓነሁ ወተዓላ እንዲገዙ ነው። ስለዚህ ነው ዓላማው እንጂ ሌላ አይደለም። አንዱን ከፍ አንዱን ዝቅ የምናደርግበት ነገር አይደለም። አላህ ሱብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለምን ለመጨረሻ ዘመን ትውልድ ነቢይ አድርጎ ሲልካቸው ጊዜ ለክርስቲያኖችም ጭምር እንደላካቸው ሲናገር ምን ይላል? ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ይላል። እናንተ አይሁድና ክርስቲያኖች ሆይ እነሆ የእኔ መልእክተኛ ለእናንተ መጥቶላችኋል፣ እውነቱን ይገልጽላችሁ ዘንድ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ ክርስቲያኖችን ጥሪ ካደረጉባቸው አስተምሮ መካከል ከአላህ በተቀበሉት ቁርአን ላይ አንድ ቃል ብቻ ልናገርና ጊዜ እንትን ላለማለት ላለማስረዘም እሱን ተናግሬ እንቀጥላለን ኢንሻአላህ ወደ ቀጣዩ። በሱራ አሊ ዕምራን ላይ አላህ ሱብሓነሁ ወተዓላ እንዲህ ይላል። ክርስቲያኖችን ጥሪ ያደረገበት አንድ ጥሪ ገብታችኋል። እርሱ ምንድን ነው? ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን ይላል። ምን ይላል አላህ ሱብሓነሁ ወተዓላ? ቁል በል ሙሐመድ ያ አህለል ኪታብ እናንተ አይሁድና ክርስቲያኖች ሆይ፣ በተለይ ደግሞ ለክርስቲያኖች ነው ጥሪ። ተዓለው ኑ በላቸው ወደ ምን? ኢላ ከሊመቲን ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል እኩል ሊያደርገን ወደሚችለው ንግግር ወደ አንድ ንግግር ብቻ ነው። አላ ነዕቡደ ኢለላህ ከአላህ በስተቀር ሌላ ላናመልክ፣ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ከፊላችን ከከፊላችን ከእርሱ ውጭ ከአላህ ውጭ ሌላ ጌቶችን አማልክቶችን ላኒስ። ይሄ ነው ጥሪው። ይህ የነቢያቶች ቀደሙት ነቢያቶች ሁሉ ጥሪ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በመጨረሻ ዘመን ላይ በተላኩ ጊዜ የተጣሩት ጥሪ ይህን አስከትሎ ዛሬ ኢንሻአላህ ብዙ የምንናገረው ይኖራል። ኢምራን መቀጠል ትችላለህ። ጀዛከላሁ ኸይረል ጀዛ። ያው ቀጥታ ከመምጣቱ በፊት ያለውን ነገር ማስቀመጥ አለብን። ነገሩ የሚጀምረው እንዴት ነው ካልን የውይይት ጥሪ እናቀርባለን። ወንድሞች ጋር ሆነን ንጽጽር ላይ የሚሰሩ ወንድሞች ነን። የንጽጽር ጥሪ ለማን? ለክርስቲያን ለኦርቶዶክስ ወገኖቻችን ይቀርባል። ጴንጤዎች አላህ ካለ መጪው ከሁለት ሳምንት በኋላ ፕሮግራም አላቸው ከወንድሞቻችን ጋር ማለት ነው። ርዕሱም ነብዩ መሐመድ በመጽሐፍ ቅዱስ የሚል ርዕስ አለ። እኛም ኦርቶዶክሳውያን እስከ መቼ ይደበቃሉ፣ እስከ መቼ ይፈራሉ በሚለው በልበ ቅንነት የውይይት ጥሪ እናቀርብላችኋለን።
ከነሱ መካከል አሁን ይመጣል የተባለው ዲያቆን አንደኛው ነው። ሲቀርብለት ዲያቆኑ አስቀድሞ ምን የሚል ነገር ይናገራል? እንስማ እስቲ ንግግሩን ሁላችሁም ስሙና ልገቡልኝ ትችላላችሁ ማለት ነው። ሶስት ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን ሶስት ሆናችሁ መምጣት ትችላላችሁ። አሃ ብቻዬን 78 ሆናችሁ ነው እያለ አመቱ ሙሉ ሲፎክር የነበረ ሰው አለ። አያችሁ አይደለም? ሲፎክር የነበረ ሰው አለ። እኛ አንድ የቤት ጥሪ ያቀረብን ስናቀርብ ወዳውኑ እሱ ጋር አንድ ልጅ አለ ክርስቲያን ይባል ተቀብያለሁ አለ። ይሄኛውም ውይይቱን እፈልገዋለሁ ብሎ በራሱ አንደበት ተናገረ። የውይይት ጥሪ ቀጠርም ማለት ነው። ያለፈው ሐሙስ ታስታውሳላችሁ። ያለፈው ሐሙስ ታሪካዊ ቀን ነበር። ታሪኩም ምንድነው ካስታወሳችሁ 127,000 ሰው ላይ ባለበት ማለት ነው ቪው ባደረገው አልመጣም፣ ቀረ። ሲቀር ወዳውኑ ምን የሚል ኮሜንት ላይቭ ሞላው? አዋረድከን የሚል ሞላበት። ስለዚህ ምን አደረገ? ይሄ ነገር እንደከበደው ህዝበ ክርስቲያኑ ውስጡ እንዳረረ ክርስትና እንደተዋረደ ሲገባው ዛሬ ቀን ቀጥሮናል። ሙስሊሞች ደግሞ በዚህ አንተማ አይደለ? ሙስሊሞች በዚህ አንተማ። ስለዚህ ምን የሚል ነገር አለን? እኛ ችግር የለውም ሁለተኛም እድል ቢሆን ይሰጠዋል። ከሱ በፊት ግን ውይይት ያቀረብነው እኔ ወንድም አቡበከርና ወንድም ሳህ ነበረ። ግን ወገናችን ምን የሚል ነገር ተናገረ? አይሆንም 1 ሚሊዮን ፎሎወር ያለው ካልመጣ አልወያይም፣ 1 ሚሊዮን ፎሎወር ያስፈልጋል የሚል መስፈርት አመጣ። የዛ ሰዓት ደግሞ ወንድማችን ኡስታዝ ሁሱ ላይቭ ላይ ነበረ። አልহামዱሊላህ ሙስሊሞች በዚህ ነገር አንታማም። ወዲያውኑ ምንድነው ያደረግነው? ኡስታዝ ሁሱ ና ብለን ደወልንለት። ላይቭን ዘግቶ የነበረውን 2000 ሰው በትኖ እኛ ጋር መጣ። ና ቢባል የለም። ለማንኛውም ዛሬ ቀኑ ደርሶ ተገናኝተናል። ወንድ ወሬ አስረዝምም፣ ወሬ አናወራም ወሬ። አሁን ቀጥታ የውይይት ጥሪውን የቀጠረው እሱ ነው። ሰኞ ነው ያለው። ርዕሱም ትክክለኛው አምላክ ማን ነው? አላህ ወይስ እግዚአብሔር? የትኛው በነብይ የተሰበከው የሚለው ነው ርዕሱ። ኢንሻአላህ እነዚህ መጽሐፍት በደንብ አድርገን የምንዋይባቸው እስልምና ምን አይነት እንደሆነ ዘመናትን ሲያጭበረብር የነበረው ዲያቆን ውሸቱ ዛሬ ይጋለጣል። ስለዚህ ወሬ አናስረዝምም። እንደሰማችሁት 78 ናችሁ እርግጠኛ ነኝ በማወራ ብሏል። እኛ እንደዛ ያልነው ምንድነው? አንድ ወገንን ይዘና እንዋያለን ነው። አይ ቲንክ ላይቭ ገብቷል። ስለዚህ ምን እናደርጋለን? እኛ ጋር እስከሚመጣ እንጠብቀዋለን። ኦኬ ሰዓታት አሉት። በዛ ሰዓት ካልተገኘ ደግሞ በጣም ከባድ ያልሰማችሁት ጉድ፣ አብሶ ኦርቶዶክሳውያን ይሄ ቄስ በኦርቶዶክስ ተዋህዶ ቤተክርስቲያን የተወገዘ እንደሆነ እንዲሁም አዳዲስ ስለሱ ጉዶች አሉ። እያንዳንዱን እየከፈትን እናሳያችኋለን። ግን ቀጥሮ ከቀረ ሁለተኛ ጊዜ ለሱ ከባድ ነው። እኛ ወራ አናስረዝም፣ ያቆጭ ብለን እንጠብቀዋለን ማለት ነው። ሁሱ ዝግጁ ነህ? እሺ 3 ሰዓት ደርሷል። 3 ሰዓት ከ10 የሆነ ሆኖ መሰለኝ። ካላችሁ ሄዳችሁ ባቀረብከው መሰረት ያው ተገኝተውልሃል። ላክብሩት። ያላ ጊዜ ሳናረዝም ይምጣ። ታዳሚያንም 3 ሰዓት ተብለው ስለመጡ እየጠበቁ ነው። ቶሎ ብለህ ሁሌ ከሚከፍትልህ ልጅ ጋር አብረህ ሁለታችሁን ትፈልጋላችሁ ግቡ እያላችሁ ነው በላችሁ። ያላ እድኹል ግባ። በሌላ አካውንትም እያየ ከሆነ ግባ። ዛሬ የመጨረሻ እድል ነው። ከዚህ በኋላ ካልመጣ እንደማናቸው ምሳሌ ልጆች እየመጣ ስናስተምር ገስት ላይ ገብቶ የመጠየቅ እድል እንጂ ሌላ እድል ስለማይሰጠው ይህን እድል ይጠቀም። ንገሩት። ላክላቸው እየጠበቁ ነው በሉት። እና ያላ ግባ በሉት። ሰዓት ደርሷል። ራሱ ርዕስ መረጠ፣ ራሱ ሰዓት መረጠ። እየተጠበክ ነው በሉት። ያላ تعالي وكانت نادية ولا ايه؟ لا انا مطمن. ليش تخرج؟
شنو يدرش ما مش علي ما علي انت الشام شالالا وايش يغضوا كرة صوفية كلايم بيلو انت كمان تقول ماشي بس يلا እኔ ጋር የለም የለም لا የለም ሰርች አድርጌዋለሁ ፎሎ አድርጌዋለሁ የለም ራስህን ያ ሆስት ነን ያ ጀማ ናበል ሰዓት ይሄደና מצפה רמון אני לא עובד בבלון בראשית, בבלון אחר. הוא חסוי לשם כי לא שילמו לה בשביל שתפרסם אותו. בשם ליאם, תודה רבה לכם. נו תראי עכשיו נראה לי נראה לו זאב צופי, מה זה 61 זה כאילו? לא הגיוני. אוי בטעות העליתי בחורה. እሺ כי אוהבת לא נורא, אבל היא נראה לי... እና በራስህ ቤት በሉት በሰው ጀርባ אוי, זה אני אוהבת, למה תביא? በራስህ ቤት እስከ ዛሬ ሰው ገብተህ አያውቅም። ግደሉት። ሙስሊም ቤት ለታሪክ ገብተህ አያውቅም። How are you? ግባ በራስህ ቤት አብረህ ሁል ጊዜ ከሚከፍትልህ ጋር እናስብ። ሁለታችሁ ዛሬ ትፈልጋላችሁ። ንገሯቸው ክርስቲያኖች። ኢምራን ስንት ደቂቃ እንጠብቃቸው? በቃ ችግር የለም 10 ደቂቃ እንጨምር። ኢምራን አለ እንታገስ አለ። ኔትወርክ ትንሽ ይዘዋል። አይ ቲንክ ኮሜንት ላይ ምን እያሉ መሰላችሁ? አንዴ እዚህ ጋር እንጨምርለት 25 ኢንሻአላህ። ከሱ በፊት አይ ቲንክ እንትን እያሉ ነው። ሴት ጋር ገብቷል፣ የሆነች ልጅ ጋር ገብቷልና እሷ ጋር ነው ውይይቱ እያለ ነው ያለው። አጅሎ እኛ ጋር እኮ የምትወያየው የት ነው ሄድከው? ና ተመለስ እንዴ! እኛ ጋር እኮ አይደል የቀጠሮ ሴት ጋር ነው ሊወያየ ሄደው ነው። እኔ አላውቅም ከሆነ እኔ የማውቀው እኔ ጋር መጥቶ እንደሚወያይ ሁሱ ጋር መጥቶ እንደሚወያይ ነው እንጂ ሴት ጋር ገብቶ እንደሚወጭቅ አይደለም የማውቀው። ስለዚህ ና ፊት ለፊት ወንድ ለወንድ ናውራ፣ ካሜራ ከፋችን ይዘህ መተህ አውራ በሉት። አይ ቲንክ ያላትም ልጅ አጀማ ያላትም ልጅ ሙስሊም ናት አለ። ግን እስኪ ሙስሊም እንደዚህ ሙስሊም ካለ ስሙ ሌባ ምኑንም ነው ያበረሽሽ አልበዳትም ትላለህ አንተ እዚህ ጋር አልበዳትም ትላለህ። ቆይ ስሜታዊ አልተበዳችም ትላለህ። ስሜታዊ አትሁኝ ስሜታዊ አትሁኝ አይ ቲንክ ተሳዳቢ ለተሳዳቢ ገጥመዋል መሰለኝ። አይ ቲንክ እሱም ያው እንደሷ ስለሆነ ገጥመዋል። አይ ቲንክ እንደዛ መሰለኝ። የተስማማንበትን ርዕስ አሳወቅና ከዚያ በኋላ ሁሉም እየሰማ እንዲማሩ ዘንድ ያላ ርዕሱ ነገራቸው የተስማማንበት እስቲ ምን ብለን ርዕስ አወራ ወንድሜ? ወሲብ ፈጽምባት የሚለውን ሊያሳየ ነው። ያላ ሁሱ አንዴ ብቻ ቢቢ ይከብዳል። ችግር የለም አንድ ጊዜ እንትን እንበለው ሂዱና ሁለታቸውን ግቡ በላቸው። እየተጠበቃችሁ ነው በላቸው። ራሳቸው ናቸው የቀጠሩት። እኔ ወይ ጥሪ አልጠራሁትም። ራስህ ነህ የቀጠርከው። ሰዓቱን የመረጥከው ራስህ ነህ። ርዕስ የመረጥከው ራስህ ነህ። አሁንም ራስህ ላክለትና ግባ እየጠበቀህ ነው በሉት። ክርስቲያኖች ዛሬ የመጨረሻ እድል ነው። ሐሙስ ሁሱ ካልበጣ ብሎ በጥቼለት ጠብቄው እባክህና እያለህ ነው ተብሎ በዚያው አምልጦ ሄዷል። ይህን ሁላችሁም ታውቃላችሁ። 10 ሺህ ሰዎች አሁን ለታ እየጠበቁት አሁን ላክለት እየጠበቀ ነው በሉት። ቶሎ በል አብሮ ከሚገልጥለት ልጅ ጋር እንዳይቀር አብሮ እሱም ሁለታቸውም እንዳይቀሩ ሂዳችሁ ክርስቲያኖች ቶሎ በል እየተጠበክ ነው በሉት። ያላ በቤት በራስህ ቤት ና በራስህ ቤት ና። እሺ ኢብራሂም ምን ይሻላል? አይ ቆይ እንትን ነው ሁሱ እሷ ጋር ይወያይ በቃ ልጅቱ ጋር እሱን ተሳዳቢ ለተሳዳቢ እንደዚህ ገጥመዋል ሁለቱ። ያው ስድባቸው ስድቡን ላሰማው ነበር ግን ይከብዳል። ሁሱ ለተከከለ ይከብዳል። ስለዚህ እንተውና ዋናው ግን ስድባቸው ገጥመዋል። ወገኔ ና እኔ ጋር አወራ ና ሁሱ ጋር አወራ። ምንድነው እንትን የምትለው ሴት ጋር ሄደ የምታወራው? ምን አይነት ቀልድ እየተከናወነ ያለ ያ ጀማ ውይይት ቀጥሮ ሙስሊሞች ጋር ሊወያይ ሂደው ተሳዳቢ ሴት ጋር ቁጭ ብሎ እንትን ያወራ። ሄደህ በቃ ቡና ጠጣ እሷ ጋር ቡና መጠጣት ፈልገህ ከሆነ ሄደህ አውራ እሷ ጋር። ምንድነው እኛ ጋር መተህ አውራ እንዴ? አጅብ ነው ግን እንጠብቃለን። ችግር የለውም። እሺ 3 ሰዓት ነበረ። ያው እንደምታዩት 17 ደቂቃ አልፏል። ከማን ጋር ይወያይ እንደሆነ አላውቅም። ከእሷ ጋር የገባው በራስህ ቤት ግባና ላክ። ወንድ ልጅ ሆን በሉት። ወደ ሴቶች አታምልጥ አትሸሽ በሉት። እንታና ዛሬ እስከ ዛሬ ሲያቀረሽ የነበረውን ሁሉ ማስተፈተናው ነው። ዛሬ መጨረሻ ቀኑ የምናደርገው ኢንሻአላህ። ጥሩት ሞትና ትንሣኤውን አይቶ ይሄዳል ዛሬ እስከ መጨረሻው ድረስ። አይ
ይምሩ